بسم الله الرحمن الرحيم. لله الحمد كما وصف نفسه وفوق ما يصفه خلقه، نحمده ونشكره ونثني عليه الخير كله. اللهم إياك نعبد ولك نصلي ونسجد وإليك نسعى ونحفد، نرجو رحمتك ونخشى عذابك، إن عذابك الجد بالكفار ملحق. اللهم صل وسلم وزد وبارك على عبدك ورسولك محمد وآله وصحبه أجمعين. أما بعد، بزاري ፕሮግራማችን አንድ የአላህ Subhanahu Wa Ta'ala ባህሪ ብቻ በመያዝ በዚህ ዙሪያ አህሉ ሱና ያላቸውን አቋም በመረጃ በማስደገፍ አጥር ባለ ትንተና ለማስፈር ወዳለሁ። አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች መልእክተኛውም አለይሂ ሰላቱ ወሰላም በበርካታ አስተምሮቶቻቸው አላህ ከፍጥረት ዓለሙ ውጭና የበላይ መሆኑን በቀጥተኛና በተዘዋዋሪ ንግግሮች አስተምረዋል። በዚህም የተነሳ ይህንን እውነታ የሰሐቦች ትውልድ ሙሉ ለሙሉ ተቀብሎት ለሚቀጥለው ተተኪ ትውልድ አስተላልፈዋል። እናም በዚህ ርዕስ ላይ ሊነሳ የሚችል ምንም አይነት ውዝግብ የለም። በርዕሱ ላይ ሊነሱ ከሚችሉ መረጃዎች መካከል አእምሯዊ መረጃዎች፣ ተፈጥሯዊ መረጃዎችና ሌሎች አይነቶችም መጠቀስ ይችላሉ። ይህንን ርዕስ ከሌሎች ደረሶች ለየት ባለ መልኩ በዚህ ትምህርት ላይ ትኩረት ሰጥተን በዙሪያው የሚነሱ ውዥንብሮችን ምላሽ እንድንሰጥ የጋበዘን አንድ ነገር ነው። እሱም የተለያዩ የጥመት አንጃዎች በዚህ ርዕስ ላይ የሚያነሷቸው ውዥንብሮች ምንም እንኳን ደካማ ቢሆኑ ሆኖም እነሱ ቅድሚያ የሚሰጡት ጉዳይ ነው። ይህ የሆነበትን ምክንያት ይህንን የአላህ Subhanahu Wa Ta'ala ባህሪ ያልተቀበለ ግለሰብ ሌሎችንም የሱን ባህሪያት ላለመቀበል የቀረበ በመሆኑ ነው። እንደ ምሳሌ አላህ Subhanahu Wa Ta'ala በጀነት ውስጥ በሙእሚኖች እንደሚታይ የሚያወሱ ቁርአናዊና ሐዲሳዊ አስረጆች እጅግ በጣም በርካታ መሆናቸው የታወቀ ነው። ይህ በዚህ መልኩ የተዘረዘረ መረጃ ከመሆኑ ጋር አንዳንድ የጥመት አንጃዎች እንደ አሻዒራ ያሉ እነኚህን መረጃዎች ሙሉ ለሙሉ መንቀፍና አለመቀበል ሲያዳግታቸው መጀመሪያ ደልድለውት የነበረውን አላህ Subhanahu Wa Ta'ala ቦታ የለውም የሚለውን ተራ ውዥንብር እንዳያፈርሰባቸው ብለው ሊሆን የማይችል እርስ በርሱ የሚጋጭ አረፍተ ነገር አሰፈሩ። አላህ የሚታየው ያለ አቅጣጫ ነው። ሰዎች ያዩታል፣ ነገር ግን ወደ ሆነ አቅጣጫ ቀና ብለው አይደለም የሚያዩት አሉ። ይህንን ባሉ ጊዜ ከነሱ የባሱ ጥመት ውስጥ የተዘፈቁ እንደ ሙዕተዚላ ያሉ ጭፍራዎች ይህ ሊሆን እንደማይችል በመናገር አፌዙባቸው። ወይ አንደኛው ነው እንደኛ በሉ አላህ አይታይምም ተበላይም አይደለምም ብለው ሁለቱን እንዲቀበሉ ማለት ነው። አሊያም ደግሞ እንደ ቀጥተኛ እንደ ሰለፎች እና ከነሱ በኋላ ይህንን አቋም እንዳራመዱት አህሉ ሱና በሉ አላህ ይታያል ከፍጥረት ዓለሙ በላይም ነው ያለው። ለማንኛውም በዚህ ርዕስ ላይ አላህ Subhanahu Wa Ta'ala ከፍጥረት ዓለሙ ሁሉ የበላይ ወይም ከአርሹ በላይ መሆኑን የሚያስረዱ መረጃዎች በርካታ ናቸው። እነዚህን መረጃዎች በአይነት ለመከፋፈል እንዲመቸን ቅድሚያ ቁርአንና ሐዲስ ላይ የተወሱትን እናስቀድም። ይህንን ስናደርግ በእነዚህ መረጃዎች ላይ የሚነሱ ውዥንብሮችና የመከራከሪያ ነጥቦችንም በመንገዳችን ላይ እየጠቆምን እናልፋለን። በዚህም ረገድ ለእነሱ የሚሰጡትን መልሶች አጠር ባለመልኩ እያሰፈረን እናልፋለን ማለት ነው በአላህ ፈቃድ። በቁርአንና በሐዲስ ይህንን የሚያረጋግጡ መረጃዎች በርካታ ከመሆናቸው የተነሳ ዑለማዎች በአይነት ከፋፈሏቸው። ስለዚህ መረጃዎቹን በቁጥር ቆጥሮ መዝለቅ የሚከብድ ከመሆኑ የተነሳ በአይነት ከፋፍለው አሰፈሯቸው እንጂ በዝርዝር ሁናቴ እነዚህን እንቁጠራቸው ቢባል አንዳንድ ቀደምት የእስላም ሊቃውንት እንዳሉት ከ1000 በላይ ሊሆኑ ይችላሉ። ስለዚህ በአይነት እንከፋፍላቸው። እኔም በዚህ ትምህርት ላይ ኢንሻአላህ አይነቶቹን ከተወሰኑ ምሳሌዎች ጋር በማከል ለማስፈር ሞክራለሁ።
አንደኛ ሲባል አንደኛው መረጃ ሳይሆን አንደኛው የመረጃ አይነት አላህ ስብሓንሁ ወተዓላ በተለያዩ የቁርአን አንቀጾች ላይ ራሱን አዕሊይ የበላይ ብሎ መሰየሙ እንደዚሁም አዕላ ከሁሉም የበላይ መሆኑን በዚህ ስያሜ ማረጋገጡ እና በመሳሰሉት ስያሜዎች ራሱን መጥራቱ ነው። ሰቢሕ እስመ ረቢከ አልአዕላ ወሁወ አልዓሊዩ አልዓዚም ወሁወ አልዓሊዩ አልከቢር። ይህንና ይህን መሰል አንቀጾች በአንድ የመረጃ አይነት ተርታ ሊቀመጡ ይችላሉ። ሁሉም ታዲያ አላህ ስብሓንሁ ወተዓላ የበላይ መሆኑን የሚጠቁሙ ናቸው። የአላህ የበላይነት በሁሉም አቅጣጫ በሁሉም መልኩ ነው። በሌላ አነጋገር አላህ የበላይ ሆኖ ፍጡራኑን ይቆጣጠራል። በደረጃውም አላህ ይህ ነው በማይባል ሁኔታ የላቀ ነው። ይህም ብቻ ሳይሆን በዛቱም አላህ ከፍጥረት ዓለሙ በላይ ከዓርሹ ላይ እንደሆነ የሚያስረዳ ይሆናል። ስለዚህ በሁሉም መልኩ አላህ ስብሓንሁ ወተዓላ እነዚህን የበላይነቶች ለራሱ በአንድ ቃል አጽድቆ እያለ ሌሎች መጥተው አይ ሁሉንም አንቀበልም የተወሰነውን ብቻ ነው የምናጸድቀው ካሉ ይህ እርስ በርሱ የሚጋጭ አባባል ይሆናል። ይህንን የማይቀበሉ ወገኖች የሚሉት አላህ ስብሓንሁ ወተዓላ በቀህር እና በቀድር የበላይ መሆኑን እናረጋግጣለን። ከበላይ ሆኖ በመቆጣጠርና በደረጃ የበላይ መሆኑን እናረጋግጣለን። በዛቱ ግን እሱ ከፍጥረት ዓለሙ የወጣና የበላይ መሆኑን መናገር አንችልም ይላሉ። ይህን የሚሉበትን ምክንያት ወደፊት በአላህ ፈቃድ እንጠቅሰዋለን። ግን ይህ ስህተት ነው። ምክንያቱም አላህ ስብሓንሁ ወተዓላ ለራሱ ያረጋግጠውን ሙሉ የሆነ በሁሉም መልኩ የተስተካከለ የበላይነትን እነሱ በዚህ ንግግራቸው አጓድለዋልና ወለሁ ልዕሉው ምን ልውጁህ ጀሚዕሃ ቀህረን ወዛተን መዕ ዕሉው ሻኔ